ሀና ባደረግሽ ነገር የምትመጻደቂ ሰው እንዳሉን ሻቃለሁ። ግን እንደዚህ ከተናገርሽኝ የምር ማስደብሬሻለሁ ማለት ነው። ይኸውልህ ማን ነበር ስምህ? ሀና ጭራሽ ስም የጠፋሽ ደህና ናት፣ ምንም አታስቡ የምትለኝ እኮ ግራ ግብት ብሎኝ። ሀና ምንም ስላልሆነች እኮ ነው እንደዛ ምሎት። ሀቄ ለሀና ኤልያስ በጣም ጥሩ ልጅ ነው። ለጆሮም ብር እየልክለት ነበረ። ከና ለጆሮ ብር እየተቀበልክ ስለሆነ እኛን የተቀረብከን የገቢ ምንጭ ስላደረግከን ከዛሬ ጀምሮ ሁለተኛ አጠገቤ እንዳደርስ አለችው። ኤልያስም ሀና ተናግረው ስለነበረ ተመልሶ ወደ ሀገሩ ሊሄድ ነው። የሀና አባትም አሴን አንተ ቃልክን በላተኛ ነህ፣ ከዛሬ ጀምሮ አጠገቤ እንዳደርሱ እያሉት ነበረ። የሀና አባት አሴ ለሳቸው ብሎ እስር ቤት እንደገባ አያውቁም። ለሳቸው መታከሚያ ነበር ለእንጀራ አባቱ ጋር ሄዶ ብር የጠየቀው። ኖላዊ ክፍል 29። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ብዝት ይበል በያላችሁበት። ላይክ ሰብስክራይብ በማድረግ ቻናሌን በቅንነት ተቀላቀሉን። አባዬ እግዚአብሔር በፈቀደ ጊዜ ይታከማል። አንተ ግን እናት እንዴት ናቸው? ደህና ናት። እንኳን ስለሽ እስቲ ሄድ ነው። ስራ እንዴት ነው? ስራ ምንም አለ። እንዴት ነው ምናሴ? እንዴት ነሽ ፍቅር? ደህና ነኝ። ዘገየሁብህ መሰለኝ፣ በጣም ይቅርታ። ኧረ ችግር የለውም። አባዬ አባ ኬት ሀሳብ መስሏቸው ሀናም እድሜ ላንተ አንተ ገንዘብ ወዳድ ነህ አለች። ለምን ትለኛለህ? ከፋዘር ጋር እንዲሁ ያስገንዘብ ሲልክ እንደነበር ስለነገርካት ነው። አንድ አሳዝናኝ ነበር በጣም። ለዛ ነበር ላግባት። ጆሮ ግን እየመሰለ ምን ይሄን አላምንም። ቆሞ መንገድ ላይ የጠበቃት ነበር። ሀና ስትመጣ ሰላም ሀና ካላት በኋላ ለምንድን ነው ስልኬን ማታነሹ ስደውልልሽ ይላታል። መብቴ መሰለኝ ትላለች ሀና። ለምን ፈለግከኝ? እኔ ካንተ ጋር ምንም ማውራት አልፈልግም ትላለች ሀናም። ሀንቾ እኔ እኮ ከጧት ጀምሬ እዚህ ቆሜ እየጠበቅኩሽ ነው አንቺን ለማዋራት ስል ይላታል። እጇንም ሲይዛት ልቀቀኝ ትለዋለች። ይቅርታ ሳላስበው ነው ይልና ለምንድን ነው የፈለግከኝ ስትለው የአባትሽ አንሶ አንቺ ደግሞ ለምንድን ነው ፊት የምትነሽኝ ሲላት፣ ሲጀመር እኔ ማነኝና ነው ፊት የምነሳ? ዝምድና ነበረ ነው ትላለች። አሴም አንገቱ እንዳበስ በማድረግ አቀርቅሮ ምን እያልሽ ነው ሀና ሲላት፣ ከደሴ ድረስ አዲስ አበባ የመጣሁት ለአባቴ ሕክምና ብዬ ደህና ሰው መስለኝ ነው እኮ የአባቴን ሕክምና ጥዬ አንተን ያስፈታሁ ትለዋል። ባደረግሽው ነገር እንደማትበዛደቂ አውቃለሁ፣ ግን ደግሞ እንደዚህ የምርም አስደብሬሻለሁ ማለት ነው ሲላት፣ ይኸውልህ ማን ነበር ስምህ ትለዋለች። ከነስሙ ይጠፋባታል ማለት ነው። ሀና ጭራሽ ስም የጠፋብሽ ማለት ነው ይላታል። የምር አስቀይሜሽ ነበር ሲላት፣ የምር እኮ እኔም አምኜ ነበር በአባዬ ማንም አምኜ አላውቅም ነበር። አንተን እንደ ወንድሜ አስቤ አባዬን እንዳባት እንድታየው አድርጌ ነበር። አንተ ግን አሳፈርከኝ ትለዋለች። አሴም ሁሉም ሰው ሲፈርድብኝ እንጂ ሲኮራብኝ ስለማላቅ አንቺን ብትፈርጅ አልፈርድብሽም ይላታል። እባክህ አንጀት ለመብላት እንደዚህ አትሆን፣ እኛ የቀረብ እንደ ቤተሰብ አይተንህ ነበረ። አንተ ግን የገቢ ምንጭህ አደረግከን። አባዬ ልክ እንደ አባትህ ስታይ የነበረው ለካስ ኤልያስ ብር እየላከልህ ኖሯል ትለዋለች። አዎ ይላታል። ጭራሽ አዎ ትለኛለች። አዎ ይላታል ደግሞ አሁንም አሴ ጀመር እኔ በሰውነቴ ማን ቀርቦኝ ያውቃል? ይልቅስ ሀና በጣም ጥሩ ሰው ነኝ፣ ምንም ብትይኝ አልቀየምሽም ሲላት፣ ጥሩ ሰው እያሉ መደለል አትሞክር። አሁን ምን እንደገባኝ የእንጀራ አባት ያሳሰረህ ልክ ነበር ስትለው፣ የደረኩትን በሞላ ስለማቀው እንደፈለግሽ ተናግርልኝ አልቀየምሽም ይላል። እኔ ግን ማንንም አምኜ አላቅም ነበረ፣ በአባዬንም አሳልፌ የሰጠሁ አምኜ ነበረ ትላለች ሀና። አሁን ግን በጣም ነው ያዘንኩብህ። እሺ አንቺ ተረጋጊና ወደ ስራ ሂጂ፣ ጥፋቴ ላይ ይቅርታ ስለማያበቃ ምንም አልልሽም ይላል አሴም። አሬ ስለነገረሽ ነው እንደዚህ አጠገቤ ደፍረሽ የቆምኩት፣ ድጋሚ አጠገቤ እንዳትደርስ ትላለች ሀና። አትጨነቂ አልደርስም ይላታል። አልደርስም ሳይሆን ብቻ ደህና ሆኝ ይላታል። ከዛም
አሴ እዛው ቆመበት ቀርቶ እስከምትሄድ ድረስ እያየ ነበር። ኤላስም ወደ ሀገሩ ለመመለስ ሻንጣውን ይዞ እየሄደ ነበር። ሀቄ ከኋላው እየሮጠ መጥቶ ቢጠራው እንኳን አልሰማው ነበረ። አንተ ሰው ግን ዝም ብለህ ነው የምትነዳው አለው። በሀና ጉዳይ ከሆነ ምንም አትበለኝ ሀቄ፣ ቆይ እስቲ ተረጋጋና በስነ ስርዓት እንኳን ቻው በለኝ ሲለው ታሬ የመጣሁበትን ሀናን ብዬ ነበር የመጣሁት በስህተት ነው። ያኔ ወደ ደሴ ስመለስ ቻው ያልኩህ ያለ አይደለ? ድጋሚ እንዳልመጣሁ ቁጠረው ሲለው ኤላ እያበርክ ነው ወይ ምንድነው የምታወራው ሲለውም ሀቄ ታበርኩ እኮ ቆየሁ አዲስ አበባን ትቼ ፈልጌው ድጋሚ ስመለስ ነው ያበርኩት። የፈለኩ ድጋሚ መፈለግ አልነበረብኝም ሲለው ሀቄም አዲስ አበባ እኮ የመጣ አዲስ አበባን ብለህ አይደለም ሲለው ሀናን ብዬ ነው የመጣሁት እሱማ ይለዋል። ደግሞ ሀናም እንደ አዲስ አበባ ፊቷን አዞረችው። ሀቄም እባክህ ልለምንህ ሀና ያንተን እውነታ ስላልተረዳችው እንጂ እንደዚህ የምትሆን አይደለችም። አዲስ አበባ ድረስ ዟን ብዬ መጥቼ ካልተረዳችኝ መቼም አትረዳኝ ይላል ኤልያስም። ስለዚህ ከእሷ መራቁን እመርጣለሁ ሲለው ሀቄም ተው ግን በኋላ ይቆጭሃል ይለዋል። ምንድን ነው የሚቆጨኝ ታሬ? በህይወቴ ሀና ወደ ቤቴ ስለመጣች እንዲቆጨኝ አድርጊያለሁኝ። ላደረክልኝም በጣም አመሰግናለሁ። በቃ አሁን እመለሳለሁ ወደ ሀገሬ ብሎ ሲል ግን በአንድ ሴት ምክንያት ሁላችንም ትተህ ስትሄድ አይደብርህም ወይ ሲለው ለሀና ብዬ የማደርገው ነገር ብትረዳኝ ኖሮ እንደዚህ አትለኝም ነበር። ለማንኛውም ቸው ብሎት ኤልያስም ጥሎት ሄደ። ወዲያው ስልክ ይደወልለታል። ታጠገቡ ዞር እንዳለ ለታሬ ኤሎ ታሬ ስትለው ሀና እኔ እንጃ ይላታል። ምነው የተፈጠረ ነገር አለ እንዴ ሲለው ይሄ ኤላ አብዱ ሊያሳብደኝ ነዋ ሲላት ኤልያስ ምን ሆኖ ነው ትላለች። በድንገት ወደ አዲስ አበባ ወደ ደሴ ልመለስ ብሎ ይኸው እየሄደልሽ ነው ሲላት እኔ እኮ ማታ ስልኳ አልሰራም ሲለኝ ባትሪ ያልቆበት ነው ብዬ ነበረ እሺ አሁን ስልኩን ስጠው ትላለች ሀናም። ከዛ ምስሉ ለማስቆም እየሮጠ ሀቄ ደርሶበት ኧረ አንተ ኤላ እያለ ስልኩን ሰጠ። ወዲያውን ሄሎ ኤልያስ ከደሴ እዚህ ድረስ መጥተህ እንዴት ነው አንድ ቀን እንኳን በደንብ ሳንገናኝ የምትሄደው ስትለው እኔ እኮ ከደሴ ድረስ እዚህ የመጣሁት አንቺን ብዬ ነው ይላል። አንቺ ደግሞ ፊት ተነሳሽ መቆየቴ ምን ይሰራልኛል ይላል። ማታ ስልኬን ስደውልልህ ኤልያስ ስልክህ እኮ አይሰራም የትም እንዳትሄድ ማታ ስራ ስወጣ እደውልልሃለሁ ትለዋለች። ወዲያውንም ስልኩን ዘጋችው። ምን አለች ሲለው አትሄድ ከስራ ስወጣ አገኛለሁ ነው ያለችኝ አለ። ሀቄም ዝም ብላ ነው ደህና ናት አትጨነቅ በቃ ሄድ ይለዋል። እንዴ አትሄድ ብላኝ ወዴት ነው የምሄደው ያመሃል እንዴ ይለዋል ኤልያስ። ወዲያው ሀቄም ስቆ የቀለደበት ነበር። ትቀልዳለህ እንዴ በቃ አንጣ ሻንጣውን ወደ ቤት እንሄድ ብሎ ተመለሱ። አሴም ከመንገድ ላይ ቁጭ ብሎ ነበረ። ወዲያውንም ፍቅር ደውላለት ሀሎ መዝገቡ እንዴት ነህ ትለዋለች። እንዴት ነሽ ፍቅር ይላል። ትንሽ ቆይቼ ሰፈር እመጣለሁ ስትለው አይ ይቅርታ ልልሽ ነው የደወልኩልሽ ይላታል። ለምኑ ትለዋለች። ትናንት ስለተናገርኩሽ ነው። ትናንት ምን ተናግረኸኛል ስትለው መዝገቡ አሁን በኋላ ሰፈር መጥቼ እናወራለን አሁን አባዬ ቤት ስላለ ፍቅር ምን ሆነሻል በሰላም ነው ወይ ሲላት አባዬ መጣ ብላ ዘጋችው። ስም እየቀለደችብኝ ነው እንዴ ምን አንድ ነው የተናገርከኝ አለች እያለ ገረመው በራሱ። የሀና አባትም ወደ ሀቄ ቢሮ ሄዶ ሰላም ካሉት በኋላ እስቲ አረፍ በሉ ሲለው እሺ ብለው አረፍ አሉና ሀቄም እንዲያው አባባ ይሄን ቢሮ መምጣቱን ያቁሙ ብሉት እምቢ አሉኝ አይደለ ይላል። ደህና ነኝ ልጄ ብመጣ ምን አለው ሲላ ሰው ቢልኩልኝ እኮ እኔው መጣ ነበር ሲል እንግዲውስ ወደ ቤት ልመለስና ሰው ልላክና ትመጣለህ። አይ አባባ እየቀለዱብኝ ነው አለ። እሺ ምን እግር ጣለው ሲሎ ሌላ ምን ጉዳይ ይኖረኛል እቹ የሀንዬ ጉዳይ ነው ይላሉ። ሀና ምን ሆነች ብሎ ይጠይቃል። ግን አንተኑ ልጠይቅህ እንጂ ምን አውቄ ደህና ናት ስትሉኝ ደህና ስለሆነች እኮ ነው ደህና ናት የምለው ስለ አይመስለኝም እንደው ጨክነህብኝ ልጅማ አንድ ነገር ሆናለች እንደው ምን የተለየ ነገር አይተው ነው ሲሎት ሌሊቱን እኮ እሷም ስልኳም ሲቃዡ ነው የሚያድሩት ሲል ሀቄ ሲቃዡ ደግሞ ማለት ምን ማለት ነው ይላል። እሷም ተኝታ እንቅልፍ የላት እንዲሁ ስትጨነቅ ነው የምታድረው። ስልኳም ሌሊቱ ሙሉ ሬ ሲል የሚያድ ሀና እኮ ምንም አልሆነችም ዝም ብለው ነው የሚጨነቁ ስላቸው የልጄን ነገር መቼ አጣሁት እንዲሁ አንተ
ልጄ የሆነ ነገር ሆናለች ሲለው ለሀቄም እኔ እኮ ጨክኜ አይደለም ግን የማውቀው ነገር የለኝም ይላል። ሳልጠይቃት ቀርቼም ለምን አትጠይቋትም ብሎ ሲጠይቃቸው ሳልጠይቃት እኮ ቀርቼ አይደለም ሁሌም ደህና ነኝ ምንም አልሆንኩም ነው የምትለኝ አሉ። ድንገት ተስራ እየመጣች ስልኳ ሌሊቱን ሙሉ ሲጮህ እያደረ ነው ደህና አይደለችም የምትለኝ ደህና ነች የምትለኝ ይሉታል ሀቄ። እኔ እንደሚገባኝ ሀና ምንም ነገር አልሆነችም የሆነ ነገር ካለ ግን አጣርቼ እነግሮታለሁ ሲላቸው እስቲ ተወኝ ልጄ ያሉ ሀና ካንተ የተደበቀ ነገር ይኖራል ብዬ ነው እስቲ ይሁን አሉ። እሳቸውም ሀናን ጠርቼ ጠይቄ እነግሮታለሁ ወደ ቤት ሂዱ አለ ሀቄ። ሰላምም ሳሎን እያጸዳች እያለ ወንድሟ ምንሳ መጣ። ዛሬ ደግሞ ትምህርቱን ተውሆይ ስትለው እንቅልፍ ጥሎኝ ነው እኮ የረፈደብኝ እማዬ የለችም ወይ ይላታል። ጠዋት እኮ ላስነሳ ነበር ራስክን ስታታይ ስለተኛ ነው እኔ ልሸኝህ ትለዋለች። እማዬ የለችም ወይ በመኪና እንድታደርሰኝ እኮ ብዬ ነው ደግሞ አንቺን ይዤ ልጓተት ወይ ይላል። ልሸኝህ ስትለው ሰዓቱ እኮ በጣም ረፍዷል ለምን አትቀርም ስትለው እኔ ፈተና አለኝ አልቀርም ብሎ ሊወጣ ሲል ስማ ጎረምሳው ደግሞ የምታደርገውን ነገር አውቄብሃለሁ ምን ሲላት ማታ ማታ ረጅም ስልክ የምታወራው ነው ደግሞ እኔ ቁም ነገር መስሎኝ ብሏት እንደገና ጥሏት ብር ይዘሃል ወይ ስለዋለች አዎ ብር አለኝ ይላታል። በቃ እሺ ቻው ብሏት ሲወጣ ስማ ወድሃለሁ አለችው እኔም ወድሻለሁ እቴ ብሎ ወጣ። ያናበት መንገድ ላይ እየሄዱ አሴም ከኋላ ከኋላ ይሄዳል። ዛሬም እንደለመድከው ይቅርታ ልጠይቀኝ ነው የመጣው ይሉታል። አይ አልመሰለኝም ይላል አሴም። አልመሰለኝማ ማለት ሲሉት ምነው አጥብቀው ጠየቁኝ ይቅርታ እንድሉ ትፈልገዋል እኔ ልታቅ በይቅርታ መቀለድ አልወድም ሲሉ የሀና አባት እኔም እኮ በይቅርታ አልቀልድም አለ። እናንተ በይቅርታ የሚቀልድ ሰው አለ እንዴ ሲሉ ፋዘር እንደዛ አይበሉኝ በይቅርታ ቀልጄ አላቅም ሲሏቸው ተዋሲር አተውኝም ወይ ሲሉት እኔ እኮ ይቅርታ ልጠይቅ አይደለም የመጣሁት እርሱ ነው ስለ ይቅርታ ያነሱት ይላል። እንደው እኮ ይገርማል ለጥ ብለ ይቅርታ እንደመጠየቅ ይቅርታ ለመጠየቅ ችም የናፈቁትን ሰው ለማየት ብመጣ ችግር ያለው አይመስለኝም አለ። እርሱ አይደሉም እንዴ አይን እየተያየ እነፋፈቃል ያሉኝ ለማንኛውም በሉ ልሂድ አለ። ሰላም ዋሉ ብሏቸው ሄደ። የሀናም አባት በትዝታቸው ጭልጥ ብለው ቆሙ። እዛው መንገድ እንደቆሙ አሴን መጀመሪያ ጊዜ ሲያገኙት ፊደል ሲያስተምሩት ይቺ ማን ናት እያለ ሲጠይቃቸው እና ያ ሁሉ ትዝታቸው ቆሞ መንገድ ላይ እያሰቡ ነበረ። ጠልተውት ሳይሆን ያው እንደ ልማዱ ሰርቆን የታሰረው ብለው ነው እሳቸው ያሰቡት። አሴም ግን እውነቱን ስላልነገራቸው ወዲያው መለስ አሉና ወይ ዘንድሮ ምን አይነት ልጅ ነው የገጠመኝ አሉ። ራሴው ንግግር ራሴውን መልሶ ያጠምደኛል። ሰላምም ከክችን መታ ሀና ጋር ምግብ አልጨረሽም ወይ ስትላት አይ ገና ነው ሰዓቱም እኮ ገና ስለሆነ አሁን ነው የጀመርኩት ትላታለች። ግን የፈለግሽ ነገር አለ? አይ ግን ምንም አልፈልግም ግን አንድ ነገር ልጠይቅሽ ፈልጌ ነበር ስትላት ምንድን ነው ትላለች። ሀናም ሰሞኑን ምን ሆነሽ ነው ስትላት ምን ሆንኩኝ ትላታለች። የሆነ ነገር የገጠመሽ መሰለኝ መናገር አልፈለግሽም እንጂ። አረ ምንም አልገጠመኝም ለመናገር የምትፈልጊ አይመስለኝም። ነገር ግን እኔ በውስጤ ችግሮችን ሁሉ ይዤ ከቆይቼ ለአንቺ ከነገርኩሽ በኋላ ነው ችግሮች የተፈቱት። ሰላምዬ የደበቅኩሽ ሳይሆን የሚነገር የዛን ያክል ስለሌለ ነው ትላታለች። ሀና ሆነሽ ነው ሀና አንቺ ያደረግሽልኝ በቃላት የሚገለጽ አይደለም። ግን ደግሞ አብሬ ችግርሽን ታልተጋራዎች ደስ ይለኝ ነበር ስትላት አንድ ኤላስ የሚባል ልጅ ነበረ ከደሴ ነበር የማቀው። አሁን እዚህ መጥቶ እሱ ነው እየረበሸኝ ያለው። እየረበሸ ማለት አለኝ ሰላም። እንዴ ፍቅራችሁን አቁማችኋል ማለት ነው ስትላት አረኛ ፍቅር የለንም ሰላምዬ ትላታለች። እና ታዲያ ምን ሆኖ ነው የሚነጫነጭብሽ ስትላት እኔ እንጃ አላውቅም ግን ዝም ብሎ ይነጫነጭብኛል። ደሴ ያለ ግን በጣም ጥሩ ልጅ ነበር አለቻት። ሀንዬ ነገሩን እኮ አወሳሰብችው እስቲ ግልጽ አድርጊልኝ ስትላት ደሴ አንድ ሆስፒታል ነበር የምንሰራው ከዛም ተዋወቀ። ታዲያ ፍቅር ምናምን አልነበራችሁም ስትላት አይ ምንም የለም ግን እሱ ቢፈልግም እኔ ግን አልፈልግም ነበረ። እዚህ ለምመጣ ስትላት እኔ ምን አውቄ እሱን ልጠይቀው እድል ቢሰጠኝማ ጥሩ ነበር። ዝም ብሎ መነጫነጭ ነው ስትላት ሰላምዬም ወንዶች ሲባሉ እንደዚህ ነው ተይው እባክሽ ትላታለች። ባሉበት ሁሉ ችግር ጠፍቶ አያውቅም እኮ ጥሩ ልጅ ነበረ አለቻት። ሀናም
ተይ እንጂ ሀንዬ የነገርሽን ትቼ ሌላ ነገር እንዳስብ እንዳታደርገኝ አለች እንደውም ለዛሬ እንግዳ ነሽ፣ እኔ ቆንጆ ምግብ ሰርቼ አመጣልሻለሁ፣ ሂጂ ሳሎን ቁጭ በይ አለቻት። እንዴ ሰላምዬ ስትላት አዎ ሂጂ ሳሎን ቁጭ በይ ብላ አስወጣቻት ከክችንና እሷ ልሰራ ገባይ። ሰላም ፍቅርም አሴን አግኝታ መንገድ ላይ ሰላም ከተባባሉ በኋላ እዛችሁ ቁጭ ብላ ምን ሆነሃል ብላ ስትጠይቀው ፍቅር ግን ሙድዬ ያሽብኝ ነው ማለት ምን አድርጌ አለችው። ትናንት የተናገርኩሽን ረሳሽ ትለው አንቺ እንደፈለግሽ ማሰብ ትችያለሽ፣ እኔ ግን ጥፋት የምሸሽ ሰው አይደለሁም ያልክ ነው መዝገቡ፣ ስለምን ጥፋት ነው የምታወራው አለችው። እንኳንም ስለ አባትሽ መናገር አልነበረብኝም ሲላት ስለ አባቴ ብትል አይከፋኝም፣ አባቴ ለእኔ መልካም ቢሆን ለሌሎች ሰዎች ግን በጣም መጥፎ ነው ትለዋለች። ክፉና ጨካኝ ነው፣ እንደዛ የተናገርኩሽ ከሀና ጋር ትንሽ ተጋጭተን ነበር ይላል። ሀና ጋር ምን አጋጫችሁ ስትለው ገንዘብ ወዳድ ነህ አለችው። ከሀና አባት ጋር የምውለው እየተከፈለ ነበረ። ከሀና ጋር እዚህ ለምን መጡ ስትለው እሱን ሌላ ጊዜ ነግርሻለሁ፣ አሁን የፈለግኩሽ ይቅርታ እንድታረጊልኝ ነው ስላት እኔ ሲጀመርም አልጠየቅኩም፣ እንደሱ አትበይኝ ፍቅር መዝገብ ስለነበር ምንም አላዘንኩም፣ ግን እኔ የምልህ መዝገቡ ከአባቴ ለምንድን ነው ብር የጠየቅከው አለ። የሀና አባት ታመዋል፣ እነሱን ለማገዝ ነበረ ብዙ ብር ከአባትሽ የጠየቅኩት ሲላት ብላ ያለው ብለህ ልጅቷን አስፈልሃት አለ። ምን ማለት ሲላት አባዬ ማታ ሲያወራ እንደሰማሁት ከሆነ አንተ እስረኛም አይደለህም፣ ግን ሆነ ብለው ተባብረው ነው ዝም ብለው ያስገቡህ እንጂ ገንዘቡን ፖሊሶቹና አባዬ ተከፋፍለውታል ትለዋለች። ግን ሰዎች ፖሊስ አልነበሩም ማለት ነው ሲላት መሆንማ ነበሩ፣ ግን ተከፋፍለው ስለሆነ የያዙ ክስ ምናምን የለብህም። አባትሽ ግን ምን አይነት ሰው ነው አለ። ተው ያልኩህ ለዛ ነበረ። አእምሮ ላይ በተንኮል ማንም አይደርስበት። እሱ ችግሮችን እንዴት እንደሚፈታ እንዴት እንደሚያደርግ አታውቅም። እሱን ተውና ና እንሂድና ልጋብዝክ። ገንዘብ ከየት አመጣሽ? አባቴ ሰጥቶኝ ነበረ። ሚሳም ከትምህርት ቤት ሲወጣ ከጆሮ ጋር ተገናኙ፣ ሰላም ተተባሉ። ምን አልነበር ያልከኝ ይለዋል። ከሶስቱ አንዱንም መያዝ አቃተህ ይለዋል። የሚለውን ይዤዋለሁ፣ እንደዛ ማለት ስለከበደኝ አሴር ትለኛለች። ፍቅር ደግሞ መዝገቡ፣ ከሁለት አንዱ የተመቸህን ያዘው ይለዋል። አሴር ይሻላል። አሴር ግን እኔን ስታይ መሳቀቅ አቁም ማለት ሲለው መጀመሪያ ጊዜ ነበር። ስለምን ማስታወስ ነው የምታወራው? እኔ እናንተ የተዋወቅ ነው መቼም እስር ቤት መጥቼ ስለጠየቅኩ አይደል? ያልሆነ ሀናና ኤልያስ ተገናኝተው እንዴት ፈቀዱልሽ ስላ ሰዎች ሰሞኑን ያለሁበትን ሁኔታ ስላዩ በጣም ጥሩ ሰዎች ናቸው፣ ፈቅደውልኝ ነው የመጣው ስትለው ታሬ ግን እኮ የነገረኝ ሰዎቹ ክፉ እንደነበሩ ነው። ይገርምሃል፣ በርቀት ላያቸው እንደዛ ነው የሚቀርባቸው፣ ግን በጣም የተለየ ናቸው። ሆነ እንኳን በጣም ደስ ይላል አለ ኤልያስ። ኤልያስ ይቅርታ እንድታደርግልኝ እፈልጋለሁ አለችው። አቤት ሀና ሲላ ምን አላት? ባለፈው እንደዛ ልናገርህ አይገባኝም ነበር፣ አንቺ እኮ ምንም አላጠፋሽም አላት። በደንብ ልብ ብለኛል መሰለኝ። በፊት የምታውቃት ሀና እና አሁን የምታውቃት ሀና የተለያዩ ናቸው። ሀንዬ አንቺ በዘመን የማትለወጭ ነሽ ሲላት እኔ ራሴ ቁጡና ተናጋሪ እንደሆንኩ ይታወቀኝ፣ እንዳሰብኳት ስላልሆነችልኝ ሲሆኝ ያለሁት። ሀንዬ እንደዚህ እንድትጨነቂ አይገባም። እኔ ከደሴ ድረስ የመጣው ላይሽ ሊሆንብሽ አይደለም ይላታል። ይቅርና ለአሲር ያደረግኩት አንተ እንዳልከው ሌላ ስሜት ኖሮኝ ሳይሆን አሲር በጣም ጥሩ ልጅ ስለሆነ ነው አለው። ሀና ጆሮ ሊታዘንለት የሚገባ ልጅ እንጂ የሆነ ነገር አስቤ ያስጨነቁ። እሱን ተውና ስለ ራሳችን እናውራ አለች ሀና። አዲስ አበባን እንዴት አገኘሻት አለ። አባትሽ እንዴት ናቸው ሲላት ደህና ነው ማለት ይከብዳል፣ ምርመራ ተደርጎለታል፣ ሰሞኑን ደግሞ ሕክምና ይጀምራል ብለውኛል ዶክተሮቹ አለ። ምን አሰብሽ ሲላት አባዬ እግዚአብሔር የፈቀደ ጊዜ ይታከማል፣ አንተ ግን እናትህ እንዴት ናቸው?